ኢትዮጵያውያን ለብሔራዊ ጥቅማቸው በጋራ መቆም የዘመናት መገለጫቸው ነው አሉ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ። ቢሮ 130ኛውን የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ እያከበረ ይገኛል። በአድዋ ድል መታሰቢያ ሙዚየም እየተካሄደ ባለው የፓናል ውይይት በአዲስ አበባ ከተማ የሚገኙ የጸጥታ አካላትና አመራሮች እየተሳተፉበት ነው። ተጨማሪ መረጃ በዚህ ላይ ልታደርሰን ባልደረባችን ቤተልሔም መኳንንት በቀጥታ መስመራችን ላይ አግኝተናታል። ቤተልሔም በድጋሚ እንዴት ዋልሽ? በአጠቃላይ እየተካሄደ ያለው የአድዋ በዓል አከባበር ምን ይመስላል የሚለውን መረጃ ብታደርሺ። አመሰግናለሁ አዳነች። እንደምን ውላችኋል ተመልካቾቻችን? ከትላንት በስቲያ ባሉት 5 ተከታታይ ቀናት እንግዲህ የአድዋ ድል መታሰቢያ በዓል 130ኛው በተለያዩ ዝግጅቶች እየተከበረ ነው የሚገኘው። በዛሬው ዕለትም የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ከተለያዩ የጸጥታ አካላት ጋር ይህንኑ በዓል እየዘከሩ ያከበሩ ነው የሚገኙት። በዛሬው ዕለት በነበረው የበዓል መርሃ ግብር እንግዲህ በርካታ ሁነቶች የተካሄዱበት ነበረ። አድዋን ወደ ኋላ መለስ ብለን ልንዘክርበት ልናያቸው የምንችላቸው የተለያዩ የኪነ ጥበብ ስራዎች የቀረቡበት ነበር። ከዛ ባለፈ ደግሞ አድዋ ለኛ ምናችን ነው ሲል ደግሞ የተለያዩ ዶክመንተሪዎችም እንዲሁ ቀርበውበታል። ከዛ በዘለለ ግን የአድዋ ትሩፋትን የሚዳስስ የተለያዩ የፓናል ውይይቶች ናቸው የተደረጉት። በዚህ የፓናል ውይይትን የሚያካሂዱባቸው ሀሳቦች ቀርበው የተለያዩ የፓናል ውይይቶች ተደርጎባቸዋል ማለት ነው። እንግዲህ የዚህን በዓል የመክፈቻ ስነ ስርዓት ያደረጉት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ ናቸው። እሳቸውን በንግግራቸው እንግዲህ ኢትዮጵያ ለብሔራዊ ጥቅማችን በጋራ መቆም ለዘመናት ያካበት ነው ልምዳችን ባህሪያችን ነው ሲሉ ነው የተደመጡት። አድዋ ኢትዮጵያውያን ማድረግ አቅምን የገለጥንበት ታላቅ ድል መሆኑንም እንዲሁ አንስተዋል። ኢትዮጵያውያን በየትኛውም ጊዜ በሀገራቸው ብሔራዊ ጥቅም የማይደራደሩ መሆናቸውንም ማሳያ ስለመሆኑም ነው እንግዲህ አድዋን ያነሱት። በተለያዩ ጊዜያት ኢትዮጵያ የውስጥና የውጭ ባንዳዎች እንደሚፈትኗት ያነሱት ኃላፊዋ ተግባራቸው ግን ከምኞት ያለፈ አይሆንም ሲሉም እንዲሁ ተደምጠዋል። እንግዲህ ቀደም ሲል እንዳነሳሁት ይህ በዓል በተለያዩ ዝግጅቶች ይደረግ እንጂ በተለይም ደግሞ አሁን እንዴት ባለ መልኩ ነው አድዋን መድገም የምንችለው፣ አድዋ አሁን ለምንሰራቸው የተለያዩ ትልልቅ ፕሮጀክቶች ደግሞ ምን መሰረት ጥሎልናል በሚል ሀሳብ የፓናል ውይይት ተደርጓል። ይህ የፓናል ውይይት ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ የተደረገ የፓናል ውይይት ነው። እንግዲህ ለዚህ የፓናል ውይይት መነሻ ተደርጎ የተጠቀሰው በተለይም ደግሞ የዚህ ዘመን ትውልድ የሰራው አድዋ ነው ተብሎ የሚታሰበው ታላቁ የኢትዮጵያ ህዳሴ ግድብ ለአብነት ተነስቷል። በተለይም ቀደም ሲል የነበሩ አባቶቻችን በጋራ መቆም በአንድነት መቆም ትልቅ ድልን ማስመዝገብ የሚያስችል መሰረት እንደሆነ በአድዋ አሳይተውናል ብለዋል። የዚህም ዘመን ትውልድ ያንን ልዕልና በመያዝ አድዋን በመድገም የታላቁ የኢትዮጵያ ህዳሴ ግድብን መስራት ችሏል የሚል ሀሳብን ነው እንዲሁ በፓናል ውይይቱ ላይ የተገለጸው ማለት ነው። ይህም ለዳግማዊ አድዋ አንድ ማሳያ እንደሆነ ተናግረዋል። ከዛ በዘለለ ደግሞ በዚህ የፓናል ውይይት ላይ ቀርበው በተለይም ደግሞ ዛሬ ጥንት አባቶቻችን አድዋን ሉዓላዊት የሆነችን ሀገር በአድዋ አማካኝነት አስረክበውናል። ዛሬ ደግሞ የኢኮኖሚ ሉዓላዊነታችንን ማረጋገጥ የኛ ድርሻ በመሆኑ በርካታ ስራዎች እየተሰሩ ይገኛሉም ተብሏል። በዚህም ኢትዮጵያ በምግብ ራሷን ለመቻል የምታደርገው ጥረት የዚሁ ማሳያ ስለመሆኑም ጭምር ነው የተነሳው። ከዛ በዘለለ ደግሞ በከተማዋ የሚሰሩ የተለያዩ ትልልቅ ፕሮጀክቶች ለዚሁም አንድ ማሳያና ከአድዋ ተምረን ዛሬ እየተገበርን የምንገኘው ሌላኛው ድላችን ነው የሚል ሀሳቦች ናቸው የተነሱት። የኮሪደር ልማት፣ የወንዝ ዳር ልማትና ሌሎችም በከተማዎች አካባቢ ላይ ለከተማዎችን ለነዋሪዎች ምቹና ጽዱ የማድረግ ስራም የዚሁ አካል እንደሆነ ነው የተነሳው። ሌላው እንግዲህ ኢትዮጵያውያን ከአድዋ የተማሩትና በአንድነት መቆም ዋጋ እንዳለው ያሳዩበት ሌላኛው ትልቁ ፕሮጀክት ደግሞ እንግዲህ አረንጓዴ አሻራ ነው። አረንጓዴ አሻራ ኢትዮጵያውያን በሚሊዮን የሚቆጠሩ ኢትዮጵያውያን በቢሊዮን የሚቆጠሩ ችግኞችን የተከሉበት ከአዳራሽ ወጥቶ መሬት ላይ የተተገበረ ስራም ጭምር እንደሆነም የተገለጸበት ነው ማለት ነው። እንግዲህ በዚህ በዓል ላይ የተካፈሉ የጸጥታ አካላቶች ናቸው ቀደም ሲል እንዳነሳሁት
ከፊታችን ደግሞ 7ኛው ሀገራዊ ምርጫ ይደረጋል። ለዚህ ለ7ኛው ሀገራዊ ምርጫ ደግሞ የጸጥታ አካላት የሚጠበቅባቸውን ሁነቶችን የሚዳስስ እንዲሁ በፓናል ውይይቱ ላይ የተገለጸውና የተመከረበት ሌላኛው ሀሳብ ነው። እንግዲህ አድዋ ዛሬ ቆመን ደረታችንን ነፍተን ለምንሄድበት ትልቅ የሆነችን ሀገር የሰጠን ነው። 7ኛው ጠቅላላ ምርጫን በሰላማዊ መንገድ ማከናወን መቻል ደግሞ ለነገ በዲሞክራሲ የዳበረችን ሀገር ለትውልድ የምንሰራትን ሀገር የምናስቀጥልበት አንደኛው መንገድ እንደሆነም ተነስቷል። የዚህ ጅምር ስራ በ6ኛው ሀገራዊ ምርጫ የተካሄደበት ነበር። በ7ኛው ሀገራዊ ምርጫም ይህንኑ አስቀጥሎ ደግሞ በዲሞክራሲ የበለጸገችን ሀገር ማስተላለፍ እንደሚገባም እንዲሁ ተገልጿል ማለት ነው። በዚህ ቀደም ሲል እንዳነሳሁትኝ የፓናል ውይይቱ ይሄንን ጉዳዮች የዳሰሰበት ነው። ከዛ በዘለለ ደግሞ በቀጣይ የጸጥታ አካላቱ ምን ይጠበቅበታል፣ አሁን እየሰራ ያለው ለዳግማዊ አድዋ፣ ቀጣይ ደግሞ እንደ ሀገር የተያዙ በርካታ ፕሮጀክቶች አሉ። እነዛን ፕሮጀክቶች በማስቀጠል ረገድስ ሌላኛውን አድዋ ደግሞ በምን አይነት መንገድ ነው መድገም የሚገባው የሚሉ ሀሳቦች በስፋት የተንሸራሸሩበት መድረክ ነበር። አዳነች፣ በእኔ በኩል የነበሩ መረጃዎች እነዚህን ይመስላሉ።